ዘዳግም ምዕራፍ 3 ላይ ቁጥር 5 ላይ አንድ ቃል አለ። እግዚአብሔር ሊሰማ ዘንድ አልወደደም ይላል። እዚህ ክፍል አሁን የምናነብበት ክፍል ላይ ምን ይላል? ቁጥር 5 ላይ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። ዛሬ ትንቢታዊ ቃል ነው ምነግራችሁ። ጌታ ምስክሬ ነው የምላችሁ። መንገዳችሁ ላይ ቆሞ፣ ደጃችሁ ላይ ቆሞ፣ በፍጻሜያችሁ ላይ ቆሞ፣ በስራችሁ ላይ ቆሞ፣ በትዳራችሁ ላይ ቆሞ ስለ እናንተ ሽንፈት ሊያወሩ ያሉትን ቃል እግዚአብሔር አይሰማቸውም። እጅን ዘርጋና አይሰማቸውም በል። ምን ይላል? ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህ እግዚአብሔር ወዶሃልና እርግማኑን ለበረከት እስቲ ነካ አርጓ አጠገባችሁ ያ ነገር ለበረከት ተቀየረ። ነካ አርጊያትና ያ ነገር ለበረከት ተቀየረ። ማን ነው ቀኝ እጁን የሚሰጠኝ? ያ ነገር ለበረከት ተቀየረ ይበለኝ። ጠላቴ ሆይ ስማ በል። ኮንፌስ አርጉ። ጠላቴ ሆይ ስማ። ለሽንፈት ያመጣው ነገር፣ ለሽንፈት ያወራው ነገር ለድል ተቀየረ። እግዚአብሔር ለድል ቀየረው። እግዚአብሔር ለመልካም ቀየረው። አንድ ሰው ጮሆ ሆነ ይበለኝ። ክበሩልኝ። እግዚአብሔር ማንን ሊሰማ ስላልወደደ? በለዓምን ሊሰማ ስላልወደደ ይላል። እርግማኑን ወደ ምን? ወደ በረከት። በዚህ 7 ቀን ውስጥ የሆነ ነገር ብቻ ሲቀየር ይታየኛል። በእኛ ላይ ከመልካም ይሁን ከየትኛውም ሰፈር ይሁን ከሰዎች ሰፈር ስማኝ፣ ከጨለማ ሰራተኞች ሰፈር ይሁን እንደዚሁ በጥላቻ በሆነ ነገር በእኔና በእናንተ ላይ የወጣ ኔጌቲቭ ቃል በኢየሱስም ዛሬ ባክሴንድ እናደርገዋለን። በመጣበት መንገድ ይመለሳል። እስቲ አንድ ሰው እጁ ከፍ አድርጎ ተቀየረ ይበለኝ። የስ የሆነ ነገር ይቀየራል ዛሬ። እስቲ የሆነ ነገር እንዲቀየርለት የሚፈልግ ከሰኞ እስከ አርብ በዚህ በ5 ቀን እጃችሁን በአፋችሁ እስክትጭኑ የኔና ያንቺ ነገር 180 ዲግሪ ይቀየራል። አባ አትቁም እንዲህ በልና ይቀየራል። የሆነ ቢዝነስ ይቀየራል። የሆነ መንገድ ይቀየራል። አንድ ሰው ዘሎ ወስጃለሁ ይበል። እግራችሁ ከዚህ ቤት ሳይወጣ ከዚህ ቸርች ሳይወጣ እግሪሽ ከዚህ ሰፈር ሳይወጣ 20-30 ዓመት የተቀመጠ ነገር ሲቀየር አያለሁ። ቦርደሩ ሲነሳልሽ አያለሁ። ኬላው ሲነሳልሽ አያለሁ። ክፉ ሰዎች የተናገሩት ቃል ሲቀየር አያለሁ። እስቲ አንድ ሰው ተቀየረ በሉስ። ወይ ዘራፍ ዛሬ መልእክት አለኝ። ዮሴፍ ወንድሞቹን ከ10 ዓመት በኋላ አገኛቸውና እነሱ ለእስማኤል ሰዎች በ20 ብር ነው የሸጡት አይደል? በ20 ብር ሸጡት እና ባሪያ ሆኗል ብሎ የሶቤ ሰራተኛ ሆኗል ብሎ ነው የወረወሩት። ከ10 ዓመት በኋላ ራብ ስለነበረ እህል ግብጽ እንዳለ ሰሙና ሲወርዱ ዮሴፍ በግብጽ ላይ ጠቅላይ ሚኒስተር ሆኖ ተቀምጧል። ከዛ እንዲህ ይላል መጽሐፍ ቅዱስ፣ እሱ አወቃቸው እነሱ ግን አላወቁት ወይም ረሱት ይላል። ጌታ በኢየሱስ ክርስቶስም አንድ ቃል ልናገርባችሁ። በዚህ በ5 ቀን ሰፈር ይርሳችሁ፣ ጓደኛ ይርሳችሁ፣ ጎረቤት ይርሳችሁ፣ እውነቴን ነው ወዳጆች ይርሷችሁ፣ አብራችሁ የምትሰሩ ሰዎች ይርሷችሁ። እስቲ ብድግ በሉና ይረሱኛል በለኝ። ጨብጣት። ይረሱናል።
ይረሱናል። ትላንትና በሆነ ሰፈር የሚያውቁን ከዚህ ፕሮግራም በኋላ ከዚህ ጸሎት በኋላ ስማችን ይረሱታል። አድራሻችን አቤት 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 እንዲህ ነው የሚሉት። እሷ ናት፣ እሷ ናት፣ እሷ ናት፣ እሷ ናት፣ እሱ ነው። አይ ይመስላል፣ አይ ትመስል። ይሄ የቅድሙ ሰውዬ ስለምን ያየ ነው? ኧረ አንድ ሰው ዘለው ይውሰድ ቃል። ኦፎል ዛሬ እዚህ ቤት የመጣ ሰው ተጠቅሞ ይወጣል። በዘር ማንዘራችን ውስጥ የሌለ የሆነ ግሎሪ ያገኘናል። አለ ከዛ ረሱት ይልና ዮሴፍ ግን አንድ ቃል ነገራቸው። አሁን ካነበብኩላችሁ ቃል እናንተ አለ እናንተ ግን አለ ምን አደረጋችሁ? ሸጣችሁ፣ ገፋችሁ፣ ጎዳችሁ። አምላክ የአባቶቼ አምላክ ክፉን ነገር ያንን ክፉን ፈተና ወደ ምን ቀየረልኝ አለ? ወደ መልካም ቀየረልኝ። ታምናላችሁ? በዚህ 5 ቀን ውስጥ ነገራችሁ ወደ መልካም ነገር ይቀየር። ሐዘናችሁ ወደ ሳቅ ይቀየር። በሽታ ወደ ጤንነት ይቀየር። መርዶ ወደ መልካም ነገር ይቀየር። እጃችሁ ዞር እንዲያርጉና ተቀየረ፣ ወደ መልካም ነገር ተቀየረ። የሆነ ሰው የሚቀጥለው እሁድ እዚህ ቤት ምስጋና ይዞ ይመጣል። ዘርጋና አሜን ብለ ውሰድ። ማንን ሊሰማ እግዚአብሔር አልወደደም? በለዓምን ሊሰማ አልወደደም። ከጨለማ ሰራተኞች፣ ከክፉ ሰዎች፣ ከኛ ታላላቅ ወንድሞቻችን በእኛ ላይ የወጣ ኔጌቲቭ ቃል ዛሬ ከእግራችን ስር ቀብረን እንወጣለን። ማካፍላችሁ ርዕስ ምሰብኮ ርዕስ እግዚአብሔር ሊሰማ አልወደደም። ከጎናችሁ ያለውን ሰው እግዚአብሔር ሊሰማ አልወደደም በሉ። አንተና በእኔ ላይ የሚወጣውን የሽንፈት ቃል የሽንፈት ንግርት አይሳካለትም፣ እንደዚህ ነው እሷ እንደዚህ ናት ተብሎ የተነገረውን ቃል እግዚአብሔር አይሰማም። ከጎናችሁ ያለውን ሰው እግዚአብሔር አይሰማም በሉ። ድገሙና እግዚአብሔር አይሰማም በሉ። የሚገርማችሁ ነገር የሞዓብ ንጉሥ ባላቅ በአላምን ተከራይቶት መጣ ይላል። ማንን ተከራይቶት? በለዓምን ተከራይቶት መጣ ይላል። እስራኤል ምን እንዲያረግለት? እንዲረግምለት። ዘኍልቍ ምዕራፍ 21ን ታወጣላችሁ። ይህን የበረከት ቃል እያነበብኩ አሜን እንድትሉ ነው የምፈልገውና ዘኍልቍ 21 የሚገርማችሁ ነገር ና እስኪ አለ። እስራኤል ከግብፅ ከወጣ ሰዓት ጀምሮ በመንገዱ ያለውን ትንሹም ትልቁን ምን እያደረገ እየደረመሰ እየደመሰሰ ሕፃን የለም አዋቂ የለም የአሞራውያንን ነገስታቶችን እየጨረሰ መጥቷል። በሬ በፊቱ ያለውን ሳር ምን እንደሚጨርስ እስራኤልን በፊቱ ያገኘውን ሁሉ ምን ያደርጋል? እየጨረሰ ያልፋል። ስለዚህ እስራኤልን ረግመነው እናስቁማል። በለዓም የተባለ ሰው ደግሞ የእግዚአብሔር ሰው የሚናገረው ቃል ጠብ አይልም። ግቡና 21ን አንብቡ። ይሄ ሰው ሲረግም እርግማኑ ከእግዚአብሔር አለ ማለት የሚናገረው ቃል ስለሚጸናለት ስለሚሆንለት ይሄ የሞዓብ ንጉሥ ባላቅ የተባለ ንጉሥ እና የምፈልገውን ገንዘብ እሰጥሃለሁ እስራኤልን ረግመህ አቁምልኛል። ዛሬ በሰፈር ይሁን በቀበሌ ይሁን ተደራጅቶ ይሁን ተሰማርቶ ይሁን በእውነት እኛን ረግሞ ሊያስቆሙ ይወጡ የሐሰት ታፔላ ለጥፎ ሊያስቆሙን ይወጡ እንደ እግዚአብሔር ነቢይ ነው የምነግራቸው። እርግማናቸው በእኛ ላይ አይሰራም። ሟርታቸው በእኛ ላይ አይሰራም። እጃችሁ ከፍ አድርጉና እርግማኑ አይሰራም። ሟርታቸው አይሰራም። ጭንገፋቸው አይሰራም። ወጥመዳቸው አይሰራም። እጅሽ ዘርጊና አይሰራም በይ። ለምንድነው ርገምና እስራኤልን አቁምልኛ ነው? ወደ ተስፋይቷ ምድር እንዳይደርስ። ከጎናችሁ ያለውን ሰው እግዚአብሔር ወደ አለኝ ስፍራ መድረስ አይቀርም በሉት። ታምናላችሁ?
ዛሬ ከዚህ ቤት ትኬታችሁን፣ ቪዛችሁን፣ ሁሉ ነገራችሁን ይዛችሁ ትወጣላችሁ። እፈስ 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 በኢየሱስም በዚህ ሳምንት ትኬትሽ፣ ቪዛሽ፣ ቁልፎችሽ፣ በረከቶችሽ ራታ ኩሱቱቱም ፓራሲካ በኢየሱስም እጅሽ ላይ ይገባል። ወስቻለሁ በለኝ እስቲ። ምን አርግልኝ ታየ? ምን አርግልኝ አለ? እርገምን። እስቲ የኔ ነገር በእርግማን አይቆምም በሉስ። የፋርስና የመድን አለቃ መንፈስ 21 ቀን አዘገየው ይላል። ከእግዚአብሔር አለ የሰውየው ጸሎት መልሱ መጥቷል። በመጀመሪያ በጸለየው በመጀመሪያ ቀን ነው የጸሎቱ መልስ የመጣው። የፋርስ አለቃ ግን ወደሱ እንዳይደርስ 21 ቀን ሙሉ ምን አደረገው ይላል? ተገዳደረው፣ ያዘው ይላል። ብዙዎቻችሁ የጸሎታችሁ መልስ የጨዋችሁትበት ጉዳይ መልሱ ከእግዚአብሔር ዓለም ተለቆ መንገድ መንፈስ ዓለም ላይ መንፈሳዊ ዓለም ላይ በመንፈሳዊ አለቃ ተይዞ የዘገየ ነገር ዛሬ ተመቶ ይለቀቃል። እስቲ አንድ ሰው እስቲ እጃችሁ ነካ አርጉትና አዘግዩ መንፈስ ይመታል በለው። አጠገብ ያለውን አዘግዩ መንፈስ ይመታል በለው። ሄሎ ከኔ ጋር ናችሁ? ይሄው ዛሬ ከእናት አፍ በወጣ ቃል የዘገያችሁ፣ ከታላቅ ወንድማችሁ አፍ በወጣ ቃል የዘገያችሁ፣ መድረስ ወዳለባችሁ ነገር እንዳትደርሱ ተገድባችሁ ያላችሁ በቤተሰብ ከርስ በቤተሰብ በከርስ ቃል ወይም በኔጌቲቭ ቃል ቀና ይውጣልሽ፣ ሰው አትሁኝ፣ አታፍሪ የተባልሽውን ቃል ዛሬ እንደ እግዚአብሔር ነቢይ እገለብጣለሁ። ከላይሽ ላይ ይገለበጣል። ይኸው ስማኝ፣ እርግማን ማለት በዋዛ በፈዛዛ በአንተ ላይ የሚወጣ ኔጌቲቭ ቃል። እየሰማሽኝ ነው? የበረከት ተቃራኒ ቴንክ ዩ። የበረከት ማለት ይኸው ስማኝ፣ እዚህ ቤት ውስጥ ብዙዎቻችን ወይ በሰይጣን ኤጀንቶች ወይ ፋሚሊ ውስጥ አባት እናት ወይ ታላላቆቻችን እህቶቻችን ወንድሞቻችን ባወጡን ቃል ሰፈር ውስጥ ታስረን ቆመናል። መሄድ እንዳለብን ማፍራት እንዳለብን አላፈራን። ከመንፈስ ዓለም ላይ ዛሬ እኔና በእናንተ ላይ በማወቅ ይሁን ባለማወቅ ይሁን የወጣብን ኔጌቲቭ ቃል ዛሬ ይገለበጣል። እጅሽ ከፍ አድርጊና ይገለበጣል በል። ባላቅ የተባለ የሞዓብ ንጉሥ በለዓምን ተከራይቶት መጣ ይላል። አንተ እርግምልኝ ያለው ሰው እኮ አንድ ሰው አይደለም፣ 2 ሚሊዮን ህዝብ የሚሆነውን የእስራኤልን ህዝብ ነው። 2 ሚሊዮን የሚሆነውን የእስራኤልን ህዝብ ረግማ አቁምልኝ አለ። በዋዛ ይሁን በፈዛዛ በእናንተ ላይ በእኔ ላይ የወጣ ከሰፈር ይሁን ከየትኛውም ዓለም የመጣ የእርግማን ቃል ዛሬ በመጣበት ይመለሳል። ከጎናችሁ ያለው ሰው በመጣበት ይመለሳል። እሺ ደግማችሁ በመጣበት መንገድ ይመለሳል በል። በሽታ ይሁን ጭንገፋ ይሁን የትኛውም ኮተት የትኛውም ቅራቅንቦ በኢየሱስም ጠቅልሉ በመጣበት መንገድ መልሼዋለሁ በል። እንዲህ ይሆናል። በዚህ 5 ቀን እንዲህ ይሆናል። በዚህ 5 ቀን ዙሪያችሁ ላይ ቁጭ ብሎ ኔጌቲቭ ቃል የሚናገሩ ሰዎች ይጠረጋሉ። ለምን አሜን አትሉ? ሽንፈት የሚያወሩ ስብራት የሚያወሩ የሆነ ነገር እላይሽ ላይ የሚያወሩ ዛሬ ጸልያለሁ ከላይሽ ላይ ከዙሪያሽ ላይ በኢየሱስም ተጠርጎ ይሄዳሉ። ሸኟቸው ይሄዳሉ። ይሄዳሉ። ሸኙ ወፈን አንድ ሰው ጮሆ አሜን ይበል። ባንቺ ላይ በእኔ ላይ ከሰፈር ከሩቅ ከቅርቢው የሚወረወር ኔጌቲቭ ቃል ነጥሮ ይመለሳል። እጃችሁ ከፍ አድርጉና ነጥሮ ይመለሳል። ይሄ የሞዓብ ንጉሥ አደራጅቶ ነው በለዓምን ይዞት መጣና እንደዛ በኮረብታ ላይ ውጣ፣ የምፈልገውን ቸርነት አረግልሃለሁ፣ ረግመህ አቆምልኛል። አጠገቤ ያለው ተረግሞ የሚቆም ነገር የለኝም በሉ ና እርገምልኛል። በቃ ሰውዬው እሺ ያው አደገኛ ባጀት በጅቶ ነው ይዞት የመጣው። አንቺ ተኝተሽ እያለሽ አንተ ተኝተ እያለ ሌሊቱ ሙሉ እኮ ስንት ባጀት አውጥቶ ነው ሰይጣን የሚረግምሽ። ስንት ደብተር አለ አይሳካላት፣ አትውለድ፣ አይሳካለት፣ አያፍራ ምናምን
ዛሬ እንሰበስበውና ማለት ሰብሰብ አድርገን እንገለብጠዋለን። እጃችሁ ከፍ አድርጉና ተገለበጠ በሉ። ድገም የመጨረሻ እጅሽ ይዘርግና እንደዚህ ያለው ዘዳግም ላይ። ዘዳግም ማለት ድግግሞሽ ማለት ዘኍልቍ ላይ ያለውን ዜናውን በደንብ አድርጎ አሳማምሮን አምጥቶ ቁጭ ያደረው እግዚአብሔር ብልዓምን ሊሰማ ስላልወደደ እርግማኑን ወደ በረከት ቀየረላል። በአዲስ ኪዳን እርግማን አይሰራም የሚሉ ሰዎች አሉ። በደንብ ይሰራል። ኢየሱስ በለሷን ረገማት ይላል። ከቅርብ ከሩቅ ይሁን ከየትኛውም ዓለም ይሁን ወደ እናንተ የሚመጣ ኔጌቲቭ ነገር ከዛሬ ቀን ጀምሮ ይቆማል። እስቲ ከጎናችሁ ያለው ሰው ይቆማል በሉት። በእኔ ላይ ጭንገፋ አይሰራም በሉት። እርግማን አይሰራም በሉት። ይሄ የሞዓብ ንጉሥ ከመሬት ተነስቶ ነው እስራኤልን የጠላው። እስራኤል ገና ሄዶ እኮ አልነካው። ገና ሄዶ እኮ አልወረረው፣ አልወረሰም። ገና ለገና አይድረስብኝ፣ ገና ለገና እኔ ደረስኩበት እኔ ጋር እንዳይደርስ ብሎ ገና ለገና እኮ ነው ተራራ ገዝቶ ኮረብታ ገዝቶ ኮረብታ ላይ ወጥቶ ምን ማድረግ ጀመረ ይላል? መርገም ጀመረ ይላል። እየሰማችሁኝ ነው? እርግማን ከብዙ አቅጣጫዎች ይመጣል። አንደኛው እርግማን ከጨለማ ሰራተኞች ወይም ኤጀንቶች ይመጣል። የጨለማ ሰራተኞች ኤጀንቶች እነማን ናቸው? እነ ሟርተኞች፣ ደጋሚዎች፣ መናፍስ ጠሪዎች፣ ኮከብ ሳቢዎች፣ ሙታን ጠሪዎች፣ መናፍስ ጠሪዎች። እኚህ ኤጀንቶች ያንተን ኮከብ ለመስረቅ ስለሚፈልጉ ቀለሊት ይረግመዋል። አይሳካለት፣ አይከናወንለት፣ አይሁንለት፣ አያፍራ፣ እንደዚህ ይሁን እያሉ ቀለሊት እየረገሙ ነው የሚውሉት። የማ ሰራተኞች ስለሆኑ? የጨለማ ሰራተኛ ስለሆኑ። የዚህ ዓለም ገዢ ኤጀንቶች አሉ። የእግዚአብሔር መንግስት ደግሞ አምባሳደሮች አሉ። እነማን? እነ መስፍኔ። እኔና አንቺ የክርስቶስ አምባሳደር ነን። ሰማይን ወክለን ሄቨንን ወክለን እዚህ የምንኖረው እኛ ነን። እውነት ውሸት? ለዚህ ምን አለ ኢየሱስ? እንዲህ አለ፣ በምድር የምታስሩትን በሰማይ አስራለሁ አለ፣ በምድር የምትፈቱትን በሰማይ ምን አደርጋለሁ? እፈታለሁ። እየሰማችሁኝ አይደል? ስለዚህ ለጨለማ ለሉሲፈር ኤጀንት እንዳለው ለእግዚአብሔር ደግሞ አምባሳደሮች አሉ። ወንጌልን ምን የሚያደርጉ የሚያደርሱ፣ የሚያስቀጥሉ። እዚህ ቤት ውስጥ ያላችሁ አንተ የክርስቶስ አምባሳደር ነህ በለው እስኪ አንዴ በእንጂ አታኩርፊ። አንቺ የክርስቶስ አምባሳደር ነሽ። እየሰማችሁኝ ነው? እንዲህ ነው የሚሆነው። በዚህ 5 ቀን ከመንገዳችሁ ላይ የእርግማን የተሸከሙ ኮንቲነሮች ይደለታሉ። እዚህ ሰው ጮሆ አሜን ይበል። ድገምና አሜን በል። ተቀመጡ። ለዚህ ነው እግዚአብሔር አብርሃምን ከባረካቸው ከ5ቱ ነው ከ6ቱ በረከቶች መካከል አንዱ የሚረግምህን እረግማለሁ ነው ያለው። ከዚህ ፕሮግራም በኋላ ነገ ሰኞ አይደል? እግዚአብሔር ከጓዳችሁ ውስጥ ከህይወታችሁ ውስጥ ከላይፋችሁ ውስጥ ኔጌቲቭ ቃል የሚያወጡትን እግዚአብሔር ይሸኛቸዋል። ነካርጋትና ይሸኛሉ በል። ድገምና በለኝ። እግዚአብሔር ማንን ለመስማት ስላልወደደ ንገረኝ። በለዓምን እሺ ከኔ ጋር ሁን አንዴ ጋር በለዓምን ምን ላይ ሊሰማ አልወደደም። በለዓም የተባለውን ሰው ሊሰማ አልወደደም። በለዓም ተሳፍሮበት የመጣው የምን መንፈስ ስለነበር? የእርግማን መንፈስ ስለነበር። ዘኍልቍ ምዕራፍ 23 በለዓምም ባላቅን 7 መሠዊያ በዛ ስራልኝ። እቺ ናት ፈለጉ። በለዓም ባላቅን ስራልኝ ያለው 7 መሠዊያ በዛ ስራልኝ። እስራኤልን ምን የሚባልበት የሚረገምበት። አንተ መሠዊያ ሰርቶ ነው የሚረግሙ። አንዳንዱ ፕሮግራም ይዞ ገዝተዋስ ይዞ 3 ቀን 4 ቀን ይዞ የሚረግመን እኮ አለ። ይሙት እያለ የሚረግመን፣ ይቀበር እያለ የሚረግመን፣ እድሜው ይጠር እያለ የሚረግመን፣ ፎቶሽን ይዞ የሚረግምሽ እኮ አለ። በአካል ይሁን በርቀት ይሁን በቅርብ ይሁን በእኛ ላይ ሟርት አይሰራም። እጃችሁ ከፍ አድርጉና አይሰራም በሏል። እጅሽ ዘርጊና አይሰራም በይስ።
ስንት መሰዊያዎችን? ሰባት መሰዊያዎች። እሺ በዚያ ስራልኝ። ከዛ 7 ወይፈንም 7 አውራ በግ በዚህ አዘጋጅልኝ አለው። ባላቅም በለዓም እንደተናገረ አደረገ። ባላቅና በለዓምም በየመሰዊያው ላይ 1 ወይፈን 1 አውራ በግ አሳረጉ። በለዓምም ባላቅን በመስዋዕት ዘንድ ቆይ፣ እኔም እሄዳለሁ፣ ምናልባት እግዚአብሔር ልገናኝ ይመጣል፣ እርሱም የሚገለጥልኝ እነግርሃለሁ አለው። ወደ ጉብታም ሄደ። እግዚአብሔርም ከበለዓም ጋር ተገናኘ። እርሱም 7 መሰዊያዎችን አዘጋጀው። በየመሰዊያውም ላይ 1 ወፈንና 1 አውራ በግ አሳረጉ አለው። እግዚአብሔር ቃል በበለዓም አፍ አድርጎ ወደ ባላቅ ተመለስ እንዲህም በለው አለው። ወደ እርሱም ተመለሰ። እነሆ እርሱና የሞዓብ አለቆች ሁሉ በመስዋዕቱ ዘንድ ቆመው ነበር። ምሳሌውንም ይመስል ጀመር፣ እንዲህ አለ። ምሳሌዎቹንም ሊመስል ጀመር ይላል። አያችሁ፣ ባላም ምን አለ? እግዚአብሔር የሚለኝን ልስማ አለ፣ ከመርገሜ በፊት አለ። ከዛ እግዚአብሔር ባለምን መንገድ ላይ ተገናኙ። መንገድ ላይ ከተገናኙ በኋላ ሶፍትዌሩን አስቀየረው። አጠገባችሁ ያለው ሰው የእርግማን ሶፍትዌር ይቀየራል በሉ። ድገሙና በሉስ ያለው። ከዛ ይኸው እንዲህ ይላል፣ ምሳሌውን የሚመስል ጀመረ፣ እንዲህም አለው። በላቅም ከአራም አመጣኝ፣ የሞዓብ ንጉሥም ከምስራቅ ተራሮች ና ያዕቆብን ምን በልልኝ እርገምልኝ፣ ና እስራኤልን ተጣላልኝ ብሎ እንዲህ አለው። እግዚአብሔር ያረገመውን እንዴት እረግመዋለሁ? እግዚአብሔር ምን ያላለው? ያረገመውን እንዴት እረግመዋለሁ? እግዚአብሔር ያልተጣላውን እንዴት እጣለዋለሁ? በጌታ ቀጥል። እንዴት እጣለዋለሁ? በአምባዎቹ ራስ ላይ ሆኜ አየዋለሁ። ከዛስ በኮረብቶችም ላይ ሆኜ እመለከተዋለሁ። ይሄ ቆይ ስማ፣ አንተ ጠላት የሆነ ዜና ይዞ የሽንፈት ዜና ይዞ ሊያነብብህ እከሌት በዚህ ቀን እንዲህ ተወልዳ እንደዚህ ሞተች ብሎ በ4 ነጥብ ሊዘጋ ሲል እግዚአብሔር የዜናውን ርዕስ ያስቀይርና እንዲህ ይላል፣ እንዲህ ይላል፣ እግዚአብሔር ያረገመውን እንዴት እረግመዋለሁ? እግዚአብሔር ያልተጣላውን እንዴት እጣለዋለሁ? በአምቦቹ ራስ ላይ ሆኜ አየዋለሁ። አቤት! አጠገባችሁ ያለው ሰው ዛሬ በሉሲ እርግማናቸው ወደ በረከት ይቀየራል። እጅሽ ከፍ አድርግና ተቀየረ በለኝ፣ ተቀየረ በለኝ። በኮረብቶቹም ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ። ቆይ አንድ ነገር ስሙ። እስራኤል በደሳሳና አዋራ በተሞላ ድንኳን ውስጥ ነው ተቀምጦ ያለ። ድንኳኑ እንኳን አያምርም። ምድረ በዳ ያለ ሰው እሺ ድንኳኑ ያምራል? መንገዱ ያደከመው የተበጣጠሰ ጫማ ያደረገ ያ የተበጫጨሰ የሆነ የደካከመ ድንኳን ውስጥ ቁጭ ያለውን ሕዝብ እግዚአብሔር ስሙ ሲቀይርለት እንዲህ ይላል፣ እነሆ ብቻውን የሚቀመጥ ሕዝብ ነው። በአሕዛብ መካከል ምን አይልም አይቆጠርም። በማን መካከል? በአሕዛብ መካከል። አጠገባችሁ ያለውን ሰው በጌታ አንተ ውስጥ ያለው ነገር አይቆጠርም በለው። የሆነ ሰው በዚህ 5 ቀን ተቆጥሮ ወደማያልቅበት ብሌሲንግ ዓለም እናቴ አሜን በይ። በጌታ ተቆጥሮ ወደማያልቅበት ዓለም ዛሬ ትሄዳለህ። ያመነ ሰው ጮህ አሜን ይበለኝ። ኦፎሌ ከዛስ በአሕዛብ መካከል ምን አይልም አይቆጠርም። የያዕቆብም ትቢያ ማን ይቆጥራል? የእስራኤልን እርቦ ማን ይቆጥራል? የጻድቅን ሞት እኔ ልሙት፣ ፍጻሜም እንደርሱ ፍጻሜ ትሁንልኝ። ወስማ አንተ እየተንገዳገርክ ነው የመጣው ደክሞ የሆነ ሰልፍ በስቶብህ፣ ግን በጠላት ፊት እኮ ፊት እንደ ፀሐይ እኮ ያበራል። ኪስ ውስጥ ምንም ነገር የለም ግን ታስፈራለህ። አካውንት ውስጥ ምንም ነገር የለም ግን ታስደነግጣለህ። ያመነ ሰው ጮሆ አሜን ይበለኝ። አንድ ሰው ጮሆ አሜን ይበለኝ። ከጎናችሁ ያለውን ሰው እስቲ እንዲህ በሉስ፣ እርግማኑ ወደ በረከት ተቀይሯል። አጨብጭቡ ባክ። እግዚአብሔር ምንድነው የማይሰማው ካልሽ፣ አንቺን ሲረግሙ አይሰማም።
እሺ ያጠገባችሁ ያለውን ሰው እኔን ሲረግሙ እግዚአብሔር አይሰማም በል። አይሳካላት፣ አታፍራ፣ አትደሰት፣ አትሳቅ፣ በልጅ አትረፍ እያሉ የሚረግሙሽን እግዚአብሔር በዚህ ቤት ውስጥ ያላችሁ አባቴ ብሩካኖች እስራኤል የተነገረው ኪዳን አለ፣ የተነገረው ቃል አለ፣ የሚደርስበት ፍጻሜ አለ። ወደ ፍጻሜው እየሄደ ያለ ነው። የሞዓብ ንጉሥ እስራኤልን በለዓም የተባለውን ሰው አስገዝቶ መጥቶ እየረገመ ያለ። በዚህ ቲቪ በዓለም ዙሪያ ያላችሁ የትኛውም አቅጣጫ ሆናችሁ የምትሰሙኝ የአባቴ ብሩካኖች እግዚአብሔር ያንቺን ኔጌቲቭ ነገር፣ ያንቺን መውረድ፣ ያንተን መክሰር፣ ያንተን መኮሰም እግዚአብሔር ሊሰማ አይፈልገው። እግዚአብሔር ሊሰማ የማይፈልገው ነገር ቢኖር የኔና ያንተን መውደቅ አይፈልግ፣ የኔና ያንተን ሐዘን አይፈልገው። እውነት ውሸት? እስቲ እውነት ነው የሚለኝ ሰው። ስለዚህ እዚህ ቤት ውስጥ የመጣችሁ ሰዎች እርግማን በእኛ ላይ እንደማይሰራ ከቅርብም ይሁን ከሩቅም ይሁን ከየትኛውም ዓለም ወደኛ የሚመጣ ኔጌቲቭ ወርድ፣ የስንፍና ቃል፣ የጥላቻ ቃል የሰማችሁን አይደል? በየትኛውም አቅጣጫ ወደ አንቺ የሚላክ ኔጌቲቭ ቃል ካለ 100% ነው የምነግርህ ከቤት ነጥሮ ነው የሚመለሰው። እና ቢቻላችሁ ይህንን ቃል በራችሁ ላይ ብትለጥፉት ደስ ይለኛል። እግዚአብሔር በለዓምን ሊሰማ ስላልወደደ እርግማኑን ወደ በረከት ቀየርል የሚለው ቃል ቀደው የምታወጣው አይደለም፣ የምታጠፋውም አይደለም። እግዚአብሔር ለኪዳኑ ሕዝብ ያወጣው ቃል። ስለዚህ ቢዝነሳችሁን በእርግማን ሊያቆሙ ይወጡ፣ ራያችሁን ሊያቆሙ ይወጡ፣ ትዳራችሁን በእርግማን ሊያፈርሱ ይወጡ፣ እንደዚህ ስራችሁን በእርግማን ሊያበላሹ ይወጡ፣ ጌታ ምስክሬ መሰዊያቸው ዛሬ ፈርሰዋል። ቁናቸው ያለውን ሰው መሰዊያቸው ፈርሰዋል በሉ። ሁሌ የማይጠፋብኝ ነገር ቢኖር አንድ ነገር ነው። እርግማን ያለበት ሰው ሁሌ አይታችሁት ከሆነ የተረገመ ሰው ካራክተሩ አንደኛው ጀማሪ እንጂ ጨራሽ አይደለም። ጀማሪ እንጂ ጨራሽ አይደለም። ምን ማለት ነው? ጀማሪ ጨራሽ አይደለም። እጮኝነት ይጀምራል፣ አያገባም። ቤት ይሰራል፣ ቤቱን አይጨርስም። ትምህርት ይጀምራል፣ ሳይመረቅ የሆነ ቦታ ስታክ ያደርጋል። ለምን ካልከኝ የወጣበት የእርግማን ቃል አለ። የእርግማን ቃል አለ። የእርግማን ቃል ያለበት ሰው የ100,000 ብር ሱፍ እንኳን ቢለብስ ወዝ የለውም፣ መልክ የለውም፣ ግርማ ሞገስ የለውም። ሞገስ የሌለው ሰው እየሰማችሁ ይህንን ትምህርት እንደ ቀልድ የምትሰሙ ሰዎች ካላችሁ በእግዚአብሔር ፍቅር ነው ምለምናችሁ። ከዳኑ ሰዎች የሚመጡት እርግማን አለ፣ ከጨለማ ሰራተኞች የሚመጣው እርግማን አለ። ማስቆም አለባችሁ ዛሬ። ስቶፕ በል። እየሰማኝ ነው? ማስቆም አለብን። ኔጌቲቭ ወርድ የሚያወራብህ ሰው ካለ በፍጹም አትፍቀዱለት። አንዳንዱ የ200 ብር ምሳ እያበላ ኔጌቲቭ ቃል ያወራባል። የ200 ብር ምሳ ጋብዞ የ77 አይነት እርግማን ቃል ያወጣባል። ዝም ብለህ እኮ ነው የምትለፋው፣ ይሳካልሃል ብለህ ነው፣ ይሆንልሃል ብለህ ነው። አንቺ እኮ ዝም ብለሽ ነው መጀመሪያ የሚያገባሽው ለማትወልጂው ለማይጸናልሽ እያለ በዚህኛ በጎንሽ በኩል የሆነ መርፌ እየወጋሽ ማለት። እነዚህ ሰዎች በዚህ 5 ቀን ውስጥ እግዚአብሔር ይጠርጋቸዋል። ዛሬ ፌቨራችንን የሸፈነ ሞገሳችንን የሸፈነ የእርግማንን ቃል መስበር አለብን። እስቲ ከጎን ያለውን ሰው የማይሰበር ነገር ዛሬ የለም በሉት። ሳምሶን ምን እንዳለ ታውቃለህ? ፍልስጤማውያን መጥተው ያዙት። እስራኤላውያን ወንድሞቹን እናንተ ብቻ አትንኩኝ፣ እነሱ ጋር እንዴትም ሆኜ እፋታለሁ፣ ከነሱ ጋር እንዴትም ተጋጥሜ የሆነ ብቻ ሶሉሽን አላጣም፣ እናንተ ግን አትንኩኝ። አያችሁ፣ የወንድሞቹን እርግማን ይፈራል ሰውየው። እዚህ ቤት ውስጥ ያላችሁ በጌታ አንድ ነገር ልንገራችሁ፣ የወንድሞቻችን እርግማን ነው እንጂ እኮ የውጭው እርግማን እኛ ጋር አይሰራም። የወንድሞቻችን እርግማን ደግሞ አሉ ታውቃላችሁ። ቅድም ያልኳችሁ ሲያምርብሽ የማይወድ ሚነዘንዝሽ መጥቶ የሚወጋጋሽ በቃል የሚመታሽ እየሰማችሁ አደራችሁን ወንድሞቻችን ከእርግማን ሰፈር ውጡ። ለወንድማችሁ ለእህታችሁ መልካም ነገር አስቡ። እውነት ውሸት። ስለዚህ እዚህ ቤት ውስጥ ያላችሁ እግዚአብሔር በወንድማችሁ እጅ አይጣላችሁ።
በዘመድ እጅ አይጣላችሁ። በኢየሱስ ክርስቶስም በቤተሰባችሁ ውስጥ ባለ መርገም ውስጥ አትውደቁ። እስቲ አንድ ሰው ሰብሬ ወጣለሁ ይበለኝ። ካጠገባችሁ ያለውን ሰው ገፋ ያረጋችሁ እንዲህ በሉትስ፣ እርግማን በኔ ላይ አይሰራም፣ ወደ በረከት ተቀይሯል። በዚህ 5 ቀን በሉት፣ በቀኝ በግራ በፊት በኋላ ሰፋለሁ፣ በዛለሁ፣ እበዛለሁ። የኔ ነገር ወደ ላይ ብቻ ወደ ፊት ብቻ ይሄዳል፣ አያስም። አንድ ሰው ጮ አሜን ይበለኝ፣ አሜን ይበለኝስ። በዚህ ሳምንት እስከ ዛሬ ጸልያችሁ ያልያዛችሁት ነገር እጃችሁ ላይ ይምጣ፣ ሰብሮ ይምጣ፣ ጥሶ ይምጣ። አንድ ሰው ጮ አሜን ይበለኝ። እስቲ ብድግ በሉና ተራመዱና ሰብሮ ያልፋል በሉኝ፣ ሰብሮ ነገሬ ይደርሳል በሉኝ። ያመነ ሰው ጮ አሜን። ከቅርብም ከሩቅም ይሁን በእናንተ ላይ የሚወጣ የእርግማን ቃል ፈርሰዋል። እስቲ ዝም ብላችሁ በኢየሱስ ብዙ ጧት ማታ የሚረግማችሁ ስላለ ርመርጋችሁ በኢየሱስ ስም ነገራችሁ እንደ ሰማይ ከዋክብት ይብዛ፣ እንደ ምድር አሸዋ ይብዛ። ተቆጥሮ ወደማያልቅ በረከት ውስጥ ግቡ። ሁሌ ፊተኛ ሆኖ ሁሌ ቀዳሚ ሆኖ ነገራችሁ አይያዝ። ጭንገፋ ወደ ቤታችሁ አይግባ። በሽታ ወደ ቤታችሁ አይግባ። በእናንተ ላይ ወጣ የእርግማን ቃል ወደ በረከት ይቀየር። ሰብራችሁ ሂዱ፣ ጥሳችሁ ሂዱ። ለምልሞ መንታ መንታ አፍሮ በነገር ሁሉ ይሳካላችሁ። ትዳራችሁ ይለቀቅ፣ ቢዝነሳችሁ ይለቀቅ፣ ስራችሁ ይለቀቅ። የናንተ የሆነ ሁሉ ነገር ይለቀቅ። የትኛውም ኔጌቲቭ ቃል ከቤታችሁ ላይ ይሰበር፣ ይሰበር። ሆነ። አሜን። አጨብጭቡ።